ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ዕለተ ማክሰኞ ሰኔ 2 2018 በኢትዮጵያ ዘመን አቆጣጠር ጁን 9 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የጋት የማክሰኞ የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ። እናንተ ላይክ ስታደርጉ ተደራሽነታችን እየጨመረ ይሄዳል። ሀሳብ አስተያየት ስጡ። ሁልጊዜ እንደምላችሁ የወሰናቸው የመረጃ ግብዓቶች የተጠቀምኩት ስህተት ካለበት ለመማማር እንዲበጀን የለም እዚህ ላይ ይሄ ቢጨመር ይሄንን ብታየው ይሄ ቢቀነስ የሚለውን ጉዳይ ለመማማሪያ ስለሚጠቅመን ሀሳብ አስተያየት ስጡ። በተጨማሪ የጋት ሚዲያ ሜምበር ሁኑ። ወርሃዊ ትንሽ ሳንቲም በመክፈል የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ እየደገፋችሁ ነው። አጠናክራችሁ ቀጥሉ። ባላችሁ የግንኙነት አውታር እንዲሁ ጋት ሚዲያ ተደራሽ እንዲሆን አንድ ሀሳብ የዲስኮርስ ምንጭ ይሆን ዘንድ ሸር አድርጉ የሚል የተለመደ የዘወትር ጥሬን አቅርቤ 3 አጫጭር መረጃዎች አድርሳለሁ። የመጀመሪያው በዛሬው ዕለት የሚኒስትሮች ምክር ቤት 56ኛ መደበኛ ጉባኤውን ወይም ስብሰባውን አድርጓል። በዚህ ስብሰባው 2 መሰረታዊ ጉዳዮች ተነስተዋል። አንደኛው ኢትዮጵያ እንግዲህ ሀገር በቀል የኢኮኖሚ ማሻሻያ ወይንም ሆም ግሮውን ኢኮኖሚክ ሪፎርም እያደረገች ነው። ብዙ ወዳጆቼ ማህበራዊ ሚዲያ ላይ የሚነሳል ምንድን ነው ሀገር በቀል ኢኮኖሚ ማሻሻያ ወይ ሪፎርም የሚባል? ዞሮ የኢኮኖሚ ማሻሻያዎች በሊበራሊዝም ውስጥ ሊያርፉ ይችላሉ ወይ በሶሻሊዝም ኮንሴፕት ሊያርፉ ይችላሉ። ከዛ የተለየ ምንድን ነው ሲባል እንደምታውቁት የምንከተለው የፖለቲካ ፕሮግራም መደመር ነው። ይሄ መደመር ደግሞ ወጥ የሆነ የምከተለው ወይ ካፒታሊዝም ነው ወይ ሶሻሊዝም ነው ወይ የካፒታሊዝም አንድ አካል የሆነውን ጽንፍ የወጣው ሊበራሊዝም ፍሪ ማርኬት ሲስተም። ኦፍ ኮርስ ሊበራሊዝም ፖለቲካል አይዲዮሎጂ ሆኖ ፍሪ ማርኬት ሲስተም ደግሞ ጽንፍ የወጣው የገበያ ኢኮኖሚ ነው ወይንም የለም ሶሻል ዌልፌር የሆነ ነው በሚል በዚህ የተቀነበበ አይደለም። የኢትዮጵያ ነባራዊ ሁኔታ ይዳሰሳል። ምንድነች ኢትዮጵያ እንደ ሀገር? ህዝቧ ምን አይነት ነው? የኢኮኖሚ ደረጃችን ምንድን ነው? ስሪታችን ምን ይመስላል? ባህላችን፣ እምነታችን ምን አይነት ፖሊሲ ከዚህ በፊት ተግብረናል? ከየትኛው ሀገር የቱን ልንቀዳ እንችላለን? የትኛውስ እስከምን ድረስ ሊወስደን ይችላል የሚል ፕራግማቲዝም አለ መደመር ላይ። ከዚህ መደመር ፕሮግራም ሆኖ የመደመር መንግስት ውስጥ ደግሞ ኢኮኖሚያችንን ታገኙታላችሁ። እኔ መጽሐፉን እንድታነቡት ለመወያያ ለዲስኮርስ፣ አንዳንዶቹ እንደ ፖለቲካ ስበውት የተለያየ ነገር የሚለዋል። ድሮ እየተተገበረ ያለ ነው መደመር እንደ ፕሮግራም፣ የመደመር እንደ ፖለቲካል ኮንሴፕት ወይንም እንደ ፖለቲካል ፕሮግራም ውሰዱት። የኢኮኖሚክ ኮንሴፕቱ ደግሞ በመደመር መንግስት ውስጥ አለ። በዛ ለምሳሌ ሰብሲዲ ወይንም መንግስት በቀጥታ የሚያደርገውን ድጋፍ ለመቀነስ በረጅም ጊዜ መቼም የትኛውም ሀገር ሄዶ እየደጎመ ሊቀጥል አይችልም። እንደምታውቁት የለም የምንከተለው ሶሻሊዝምን። ኦፍኮርስ ሶሻሊዝምም ለመድረስ እንደምታውቁት የነጠረ የወጣ የካፒታሊዝም ያስፈልጋል። ኢንዱስትሪ መኖር መቻል አለበት። ከዛ እኔ ርዕዮተ ዓለም ላወራችሁ ፈልጌ አይደለም። ካፒታሊዝም እንዴት እንገንባ? ካፒታሊዝም ባልተገነባበት ነባራዊ የኢኮኖሚ ሁኔታ ወደ ሶሻሊዝም የሚደረግ ጉዞ እርስ በርስ መበላላትና አገር መበተን ነው የሚል ለሌኒን ሲቀርብለት ነው፣ ቭላድሚር ሌኒን ሲቀርብለት ኖ ያ አንድ ሀገር ወደ ሶሻሊዝም ቀጥሎ ወደ ኮሚኒዝም ሊሸጋገር የሚችለው ካፒታል መፈጠር መቻል አለበት። ኢንዱስትሪዎች፣ የበለጸገ ኢኮኖሚ፣ የፕላንቶች፣ እነዚህ ፋብሪካዎች፣ ያደገ ኢኮኖሚ መኖር አለበት። ያ እንዲሆን አብዮታዊ ዲሞክራሲ ያስፈልጋል። አብዮታዊ ዲሞክራሲ ምንድን ነው ከተባለ ደግሞ ለተወሰነ ጊዜ የግል ባለሀብቱ አንደርድሮ ሂዶ ወደ ካፒታሊዝም እንዳይመልሰን ልዩ ክትትልና ቁጥጥር የሚደረግበት፣ ልማታዊ ባለሀብትና ጥገኛ ባለሀብት እየተባለ የሚፈረጅበት፣
መንግስት ፈጣን ድጋፍ እያደረገ የሆነች አንድ ሀብት ፈጥሮ ያችን ሀብት ብቻ እየተቀራመተ ሌት በቀላል ለማስረዳት ያህል የሆነ ሆቴል 5 ስታር ሆቴል ከፍቶ ያን አልጋ እያከራየ ምን እያለ ሌላ ተጨማሪ ፋብሪካ ሌላ ተጨማሪ ሆቴል ሳይገነባ ከዛች የምትገኘዋን ኪራይ ሬንት ብቻ እየሰበሰበ እንዳይኖር ወይንም ሬንት ሲከር ሬንት ኮሌክተር እንዳይሆን ኪራይ ሰብሳቢ እንዳይሆን ድጋፍ እየተደረገለት ቦታ እየቀረበለት ግብር እየተቀነሰለት ሌሎች እየተመቻቹለት በተከታታይ ሀብት ይፍጠር። የግሉን እንጠቀም፣ የግል ሴክተሩ መንግስትን በተመሳሳይ ሀብት ይፍጠር። ልማታዊ መንግስት ይሁን። የፖለቲካ ፕሮግራሙስ ምን ይሆን? ሪቮሉሽነሪ ዲሞክራሲ ሆኖ አንድ ፓርቲ ያ ፓርቲ ወደ ካፒታሊዝም ያ ካፒታሊዝም መልሶ ወደ ሶሻሊዝም እስኪሸጋገር ድረስ ለስልጣን ላይ ይቆያ ፓርቲ ስንት ዓመት? 50 ዓመት ነው? 100 ዓመት ነው? ህወሓት እንግዲህ 100 ዓመት ይል ነበር። በኋላ ከ50 እስከ 60 ዓመት የሚልም አስቀምጠው ነበር። የኢትዮጵያ መንግስት አሁን ባለው ለማዳበሪያ የማደርገውን ድጎማ አላነሳም፣ የፈለገው ቢሆን የነዳጅ ገቢያን ወይም ነዳጅን ከመንግስት አላወጣም፣ ሌሎች የሚደረጉ አሁንም ይዣቸው የምቆያቸው ሙሉ ለሙሉ ከእጄ የማይወጡ ሴክተሮች አሉ ብሎ ይለያቸዋል። ሊብራላይዝ ደግሞ አድርጎ ደግሞ ሙሉ ለሙሉ ደግሞ ለምሳሌ ኢንሹራንስ መጀመሪያ ለሀገር ውስጥ የተፈቀደ ነበረ እንደምታውቁት። በኋላ ላይ ሪፎርም ተደረገና አሁን በሀገር በቀል ኢኮኖሚክ ሪፎርሙ ኖ እስከ 49% የውጭ ባለሀብቶች ይግቡ ተባለ። አሁን ሙሉ ለሙሉ መግባት ይችላሉ። የካፒታል ገበያ፣ የፋይናንስ ሊበራላይዜሽን፣ ቴሌኮሙኒኬሽኑ ላይ እንግዲህ የምታዩት ነው። ሳፋሪ ገብተዋል። ሌሎች ተጨማሪም ለመሳብ ጥረት እየተደረገ ነው። ዝሮ በዚህ በማክሮ ኢኮኖሚክ ዘርፉ ወይንም የመካከለኛ ዘመን የማክሮ ኢኮኖሚ ሪፎርሙ ከ2019 እስከ 2023 የ5 ዓመቱ አፈጻጸም ሰነዱ ላይ ውይይት ተደርጓል። በዚያ ሰነድ የህግ ማሻሻያዎች ያንን የ5 ዓመት የመካከለኛ ዘመን የማክሮ ኢኮኖሚ ሪፎርም ለመተግበር ምን አይነት የህግ ማሻሻያ ያስፈልጋል፣ በፋይናንስ መልኩ በዚህ በዲጂታል ፋይናንሲንግ የሞኔተሪ ፖሊሲያችን ምን መምሰል መቻል አለበት፣ የፊስካል ፖሊሲው ምን መምሰል መቻል አለበት። አንዱ የሚተገበረው ደግሞ በጀት ሲባል ፕሊስ ለምሳሌ ኢትዮጵያ በዚህ ዓመት አሁን ለህዝብ ተወካዮች ምክር ቤት ዛሬ የተመራው ከሐምሌ 1 2018 ዓ.ም ከጸደቀ በኋላ የሚተገበረው 2 ትሪሊየን 339 ቢሊየን 268 ሚሊየን 126738 ብር ማለት ይሄ ቁጥር ነው። ይሄ ቁጥር ኒውሜሪካል ኤክስፕሬሽን ኦፍ ፕላን ነው። እቅድ ወደ ምን ተቀየረ? ወደ ቁጥር ሲቀየር ነው። ምን ይደረጋል ማለት ነው? በዚህ በ2 ትሪሊየን 339 ቢሊየን 268 ሚሊየን 126738 ብር በዚህ መደበኛ ወጪዎች፣ የሰራተኛ ደሞዝ ይከፈላል፣ አበል አለ፣ እዛ ውስጥ የነዳጅ አበል ወዘተረፈ የምንላቸው ይሄ መደበኛ ወጪዎች አሉ። ከዚህ ቀጥሎ ደግሞ የካፒታል ወጪዎች አሉ፣ ግዢዎች፣ ግንባታዎች። እነዚህ ግንባታዎች እና ግዢዎች አዳዲስ ፕሮጀክቶች ይኖራሉ። አዳዲስ የመንገድ፣ አዳዲስ የህንፃ፣ አዳዲስ ግድቦች፣ አዳዲስ ኢንዱስትሪ ፓርኮች ወይስ ከዚህ በፊት እየተጓተቱ የመጡትን የሚጨርሱ ናቸው? በዚህ ውስጥ በካፒታል ወጪዎች ውስጥ ይካተታል። ሌላው እንግዲህ እንደምታውቁት ኢትዮጵያ የምትከተለው የፊስካል ፌዴራሊዝም አለ። በዚህ መሰረት በፌዴሬሽን ምክር ቤት በወጣው ቀመር መሰረት ምን ይደረጋል? ይካፈላል። የድጎማ በጀት አለ በዚህ ውስጥ የሚካተት። እንዲሁም አራተኛ ደግሞ በሁሉም ክልሎች እና በከተማ አስተዳደሮች የዘላቂ ልማት እቅድ ሰስተኔብል ዲቨሎፕመንት ጎልስ የዘላቂ ልማት ግቦች የሚባሉትን በተለይ ከጤና ከሃይጅን አንጻር፣ ከትምህርት አንጻር፣ ከህፃናት ምገባ፣ የተራቆቱ አካባቢዎችን መልሶ ከመገንባት የተባበሩት መንግስታት ድርጅት የሰስተኔብል ዲቨሎፕመንት ጎልስ ብሎ ያስቀምጣቸው እነዛን ለመተግበር የፌዴራል መንግስት በራሱ በቀጥታ ክልሎች ውስጥ ገብቶ ይሰራል ወይንም ይመርጥና ይሄ ለምሳሌ ለንጹህ መጠጥ ውሃ በዚህ ውስጥ የሚካተት ነው፣
ቀጥታ እናንተ ስሩት ብሎ በውክልና ሊሰጥ ይችላል። በእነዚህ ውስጥ የሚያልፍ ነው። የበጀት ምንጩስ ይሄ ግዙፍ የሆነ በጀት ከየት ይመጣል ብለን ስናስቀምጥ አንደኛ ከታክስ ነው። መንግስት በታክስ ገንዘብ ይሰበስባል። በግብር የተለያዩ የግብር አይነቶች አሉ። ሁለተኛ ብድር ደግሞ ሲባል ሁለት አይነት ብድር አለ። እንደው ለዚህ ለእናንተ መረጃ ለመስጠት አንዱ ከውጭ ሀገራት የሚገኝ ብድር ነው። የፌዴራል መንግስት ብቻ ነው ከውጭ ብድር ማግኘት የሚችለው መበደር የሚችለው። ሁለተኛ የሀገር ውስጥ ብድር ይበደራል። አሁን ለባለፉት 5 ዓመታት መንግስት ከግል ባንኮች ተበድሮ አያውቅም። ለግል ሴክተሩ በቂ ገንዘብ እንዲቀርብ በማሰብ ዞሮ ይሄ ብድር ከሀገር ውስጥ በተለይ የ3 ወር የ6 ወር ቦንድ በመሸጥ ኢንሹራንስ ካምፓኒዎች ሊሆኑ ይችላሉ፣ ባንኮች ሊሆኑ ይችላሉ። ቦንድ ቢቻል የግል ባለሀብቶችም ጥሬ ገንዘብ ያላቸው ለምሳሌ መንግስት አሁን ዛሬ ብር የለውም ብለን እናስብ። ሌት 10 ቢሊዮን ብር ይፈልጋል። ዛሬ ገንዘብ የለው። ስለዚህ ቦንድ ይሸጣል። ማቹር የሚያደርገው በ3 ወር ማቹር የሚያደርግ ይህን ያህል ወለድ ከፍላቸዋለሁ፣ ይህን ያህል ጥሬ ገንዘብ ስጡኝ ይላል። ለምን? በዚያ 3 ወር ውስጥ ገንዘብ በግብር መልኩ ሊሰበስብ ይችላል፣ ድጋፍ ሊያገኝ ይችላል፣ እርዳታ ሊያገኝ ይችላል። ያኔ የሚከፍላችሁ ማለት ነው። ዞሮ በዚህ ረገድ የኢንሹራንስ ካምፓኒዎች ጥሬ ገንዘብ የመያዝ አስገዳጅ ህግም ስላለ እዚህ ውስጥ ይሳተፋሉ ማለት ነው። በብድር የሀገር ውስጥ የውጭ ብድር ብለን እንውሰደው። ሌላው እርዳታ ከአውሮፓ ህብረት የሚገኙ እርዳታዎች አሉ፣ ከሀገራት የሚገኙ እርዳታዎች አሉ፣ የድጋፍ የሚሰጡ ተቋማት አሉ። ለጤናው ላይ ብለው፣ ግብርና ላይ ብለው በተለያየ ዘርፍ ሀገራት የሚሰጡ አሉ፣ ተቋማት አሉ፣ ዓለም አቀፍ ተቋማት እንዲሁም የፊላንትሮፊ የምንላቸው ረድኤት ድርጅቶች እነዚህ አሉ ማለት ነው። ሌላው መንግስት ደግሞ የልማት ተቋማት አለው። የኢትዮጵያ ቴሌኮሙኒኬሽን አገልግሎት አለ። ሞሮለስ ትርፋማ ነው። ትርፋማ ሲባል ፒውርሊ ትርፋማ ነው ወይ? እሱ ሌላ ጥያቄ ነው። የኢትዮጵያ አየር መንገድ አለ። ሌሎች የኢትዮጵያ ኤሌክትሪክ ዩቲሊቲ አለ። ለትርፍ ፒውርሊ መንግስት ትርፍ አሳዶ ይሰራል ብለን ባናስብም የልማት ድርጅቶች አሉ። ከነዛ የሚገኝ ገቢ እንዲሁም ደግሞ ሌሎች በተለያየ መንገድ ገቢ የሚያገኝባቸው መንገዶች አሉ። ከነዚህ ውስጥ አሁን እዚህ ሲመጣ እንግዲህ እንደምታውቁት ይህን ያህል በጀት ሲሰበሰብ በዚህ በማክሮ ኢኮኖሚ ደረጃ በተለይ በሞኔታሪ ፖሊሲው ላይ ምንድን ነው የሚያመጣው? እዚህ ኢንተረስት ሬቱ ላይ የባንኮችን ገንዘብ ውስጥ እዛ የመኖሩ ብዙ ገንዘብ መንግስት መሰብሰቡ እና ወደ ገበያ መርጨቱ ይዞት የሚመጣው ኢንፍሌሽን የዋጋ መጨመር አለ ወይ? ልማትን ያበረታታል ወይ? መከተል ያለብን ኮንትራክሽነሪ ይሁን ወይስ ኤክስፓንሽነሪ ይሁን የሚሉ ዝርዝር ጉዳዮች ላይ በእነዚህ ላይ ውይይት በማድረግ 56ኛ መደበኛ የሚኒስትሮች ምክር ቤትን አጠናቆ ወደ ህዝብ ተወካዮች ምክር ቤት ከላከ በኋላ ስብሰባውን አጠናቀው እንደወጡ ክቡር ጠቅላይ ሚኒስትሩ በተረጋገጠ ማህበራዊ ገጻቸው እንደጻፉት ወይም እንደገለጹት የቤቶች ግንባታን እጅግ ዘመናዊ ማድረግ የሚችል ጉብኝት ማድረጋቸውን ገልጸዋል ማለት ነው። ምናልባት በዚህ ረገድ የሚኒስትሮች ምክር ቤት ስብሰባችንን ተከትሎ እጅግ ዘመናዊና ፈጣን የቴክኖሎጂ ግብዓቶችን በመጠቀም የተገነቡ ቤቶችን የሚያሳይ የግንባታ ሳይት ጎብኝተናል። በዚህ ሳይት 3 የላቁ የግንባታ ዘዴዎች በጥምረት ጥቅም ላይ ውለዋል። አንደኛው የስሪዲ ህትመት ወይም ስሪዲ ፕሪንቲንግ፣ የቅድመ ዝግጅት ቀላል የአረብ ብረት ግንባታና የኮንቴነር መኖሪያ ቤቶች ናቸው። እያንዳንዳቸው ግንባታዎች ትክክለኛውን ቴክኖሎጂ ስንጠቀም ፍጥነትና ጥራት እርስ በርስ የማይገጩ መሆናቸውን ያረጋገጡ ሲሆን ጥራታቸውን የጠበቁ መኖሪያ ቤቶችን ከወራትና ከዓመታት ይልቅ በጥቂት ቀናትና ሳምንታት ውስጥ ሰርቶ ማጠናቀቅ እንደሚቻል የታየበት ህያው ምስክር ነው ይላል። እንግዲህ በፕሮዳክሽን በምርት እንደምታውቁት ወይ ፕሮዳክሽን ማኔጅመንት የተማራችሁ በንግዱ ዘርፍ ላይ ያላችሁ ሁልጊዜ ስፒድ ፍጥነት የምንለው ነው። ጊዜ፣ ኳሊቲ ጥራት እና ኮስት። በነገራችን ላይ እነዚህ ኮስት ብቻም አይደለም፣ አንዳንዴ ኳንቲቲም ይመጣል። ብዙ ጊዜ በጥራት ስራልኝ ከተባለ አንድ ሰው ምንድን ነው የምንለው? በጥራት እንድሰራለሁ ዋጋ ጨምር፣ ጊዜም ስጠኝ አይደለም፣ መጠኑም ይቀንሳል። እና ይህንን በፕሮዳክሽን ማኔጅመንት ስፒድ ኮስት
ስፒድ፣ ኳሊቲ፣ ኮስት ትራያንግል ተብሎ ይጠራል። እና አንደኛውን ስፒድ የምትጨምር ከሆነ ኳሊቲ ላይ ኮምፕሮማይዝ ታደርጋለህ። ጊዜ መጨመር የምትፈልግ ከሆነ ወይም ጊዜ ማሳነስ የምትፈልግ ከሆነ አንደኛውን ኮምፕሮማይዝ ማድረግ ትችላለህ፣ ወይም አንደኛው ላይ ጫና ይደርሳል የሚሉ ክርክሮች አሉ። የቴክኖሎጂ በተለይ ኢኖቬሽን የሚባለው ላይ ሲመጣ ግን ስፒዱንም መጨመር የምችልበት፣ ኳሊቲንም ማረጋገጥ የምትችልበት፣ እንዲሁም ኮስቱንም ከተቻለ መቀነስ አሊያ ግን ኪፓፕ ማድረግ የምችልበት እነዚህ ዘመናዊ የተሻሉ ቴክኖሎጂዎች እየመጡ ነው ያሉ። በተለይ የፌዴራል ቤቶች ኮርፖሬሽን፣ የኮንስትራክሽን ሚኒስትር እነዚህ ሰፋፊ ስራዎች ከሌሎች ሀገራት ከጣሊያንም በተመሳሳይ ከዚህ በፊት አንድ ልምድ ሲቀሰምበት የነበረ ሀገር አለ። ማን ነው? ከተለያዩ ሀገራት በዋነኝነት ከአዘርባጃን በቤቶች ግንባታ ረገድ እና የዚህ እንትኑን ላሳያችሁ ፈልጌ ነበር ስምምነቱን። በዚህ ረገድ ብዙ ልምዶች እየተቀመሩ ነው። ቤላሩስ በፍጥነት ቤቶች መገንባት የሚያስችል ቴክኖሎጂ ላይ በስፋት ይሰራሉ። ዞሮ ዞሮ ኢትዮጵያ እንደምታውቁት በያዝነው ዘንድሮን ጨምሮ ከዚህ ከሐምሌ 1 ጨምሮ ብላችሁ ልትወስዱ ትችላለች። ግን ይህንን ዓመት ያኔ የህዳሴ የጉባ ብስራት ተብሎ ከተበሰሩ ነገሮች አንዱ ኢትዮጵያ ያስቀመጠችው የ1.5 ሚሊዮን ቤቶች ግንባታ። አስቡ እንግዲህ 1.5 ሚሊዮን ቤቶች ግንባታ ማለት የጅቡቲ ህዝብ 1.1 ሚሊዮን ነው እና በጣም በጣም ግዙፍ ነው። በዚህ ግዙፍ የቤቶች ግንባታ ውስጥ ኮስትንም ኳሊቲንም ስፒድንም ኳንቲቲንም አንዱ ላይ ጫና ሳያደርግ የኮንስትራክሽን ሴክተሩ ማደግ የሚችልበት፣ ቤቶች ግንባታ በግል የሚገነቡ አሉ፣ መንግስት ቤት ቦታ የሚያቀርብበት፣ በማህበራት የሚገነቡ አሉ፣ መንግስት ገንብቶ የሚያስተላልፋቸው አሉ፣ በግል ዘርፉ የሚገነቡ አሉ። በተመሳሳይ የግልና የመንግስት የግል ባለሀብትና መንግስት በጋራ ሆነው ይሄ ፐብሊክ ፕራይቬት ፓርትነርሽፕ በሚባል እየተገነቡ ያለዋል። እንዲሁም እኛ ሀገር ላይ ያው ብዙ በኮንስትራክሽን ዘርፍ የተሰማሩ ባለሙያዎች አንዳንድ ወዳጆችም አሉኝ። ችግሮች አሉ በዚህ የሚጠቀስ ብሎ የሚያስቀምጡት አሉ። ዞሮ ዞሮ ግን መንግስት አንዱ የያዘው እቅድ አንብባቸዋል ብዬ ተስፋ አደርጋለሁኝ። በቀጣይ 10 ዓመት ውስጥ የሚገነቡ ዋና ዋና የሚባሉ ፕሮጀክቶችን ከ70 እስከ 80% በአገር ውስጥ ኮንትራክተሮች አቅም እንዲሰራ ለማድረግ ልዩ ጥረት ወይም ልዩ ትኩረት ተሰጥቶ የተሰራበት ነው ያለ። ምን ማለት ነው? በሌላ መልኩ እንግዲህ እዛ ውስጥ የሚመጣ አንድ ጉዳይ አለ። በጀት ምኛ ሊኖረን ይችላል። ከቻይና የምንበደር ከሆነ ምን ማለት ነው? የቻይና ኮንትራክተር ነው የሚሰራው። ብድሩን ከቱርክ ካገኘ የቱርክ ኮንትራክተር ነው የሚሰራው። ብድሩን ጃፓን ወይ እርዳታውን ጃፓን ከሰጠህ ተመሳሳይ። የቻይና ኮንትራክተር የሚሰራልህ ከሆነ ሮለር በለው ዶዘር በለው እስካቫተር በለው የትኛውንም አይነት ነገር ከቻይና ሜዲን ቻይና የሆነ ነው የሚጠቀም። ስለዚህ ራሳችን በጀትም እንችላለን ማለት ነው በቀጣይ 10 ዓመት። ከዛ ባለፈ ደግሞ እነዚህ ተቋራጮቻችን እንዳይሰበሩ ከስራ ውጭ እንዳይሆኑ ይልቁኑ በዓለም አቀፍ ደረጃ ተወዳዳሪ ሆነው ቢያንስ በጎረቤት ሀገራት ሄደው ግንባታዎች ላይ የሚሳተፉ ልምድ የሚያገኙ መሆን መቻል አለባቸው እና በዚህ ረገድ እየተሰራ ነው። ድሮ በአቅም ግንባታም በብድርም ኢቨን ቱ ዛት ኤክስተንት የግል ኮንትራክተሮችን ባለሙያ በመቅጠር ሁሉ ድጋፍ የሚደረግበት ሁኔታ እንደሚኖር ተስፋ አድርጋለሁኝ። ይሄ ነው እንግዲህ ከሚኒስትሮች ምክር ቤት አንጻር የነበረው የመጀመሪያው መረጃ። ሁለተኛው ምናልባት ህወሓት እኔ አሁን ስለ ህወሓት ብዙ ስናወራ አድካሚዎች ናቸው፣ ግን ለይቶላቸዋል። አሁን ህወሓት ጭምብሉን አውልቋል፣ ፓኒክ ሆነዋል። በዚህ ምክንያት በተለምዶ በሮማውያን ወይንም ይሄ በላቲን ሲቪላይዜሽኑ ግሪክ ስለጀመረ በላቲን እንደ ህግ ድራኮኒያን
ድራኮን የሚባል በሰባተኛው ቢፎር ክራይስት በሰባተኛው ሴንቹሪ ከኢየሱስ ክርስቶስ መወለድ በፊት ቢሲኢ እስከዛ ድረስ የነበሩ ህጎች በሙሉ በቃል ነበሩ። እንዲህ ያደረክ እንደው እንዲህ ትደረጋለህ፣ እንዲህ ተብሏል፣ ታውጇል፣ የሰማ አሰሙ እየተባለ ነበር የሚሄደው። ኦፍኮርስ የሐሞራቢ ሎው የሚባል አለ። ሐሞራቢ ድንጋይ ላይ ህጎችን ጽፎ ነበር በሚል የሚነሱ አሉ። ዙሮ እንግዲህ ይሄ ድራኮን እንዳልኳቸው በሰባተኛው ሴንቸሪ ቢፎር ቢሲኢ አንድ ህግ አጸደቀ። ሪትን የሆነ ህግ ወይንም ሪከርድድ የሆነ በዚያ ህግ በድራኮን ህግ ትንሽ ወንጀል ኤኒ ማይነር እነዛ ሁሉ በሞት የሚያስቀጡ ነው የነበሩት። ማለት ፍጹም ህጉ ፍጹም ጨካኝ ምረት የሌለው በምንም አይነት ነገር ስታስቡት እንግዲህ ያኔ በዛ ዘመን ነው። ኦፍኮርስ በዛ ዘመን የነበረውን ሐሞራቢ ለምሳሌ የሐሞራቢ ሎው ይባላል። ቀደም ብሎ አን አይ ፎር አን አይ የሚባል አይን ያጠፋ አይን ያጠፋል። ይሄ የድራኮን ያለው የህግ ልሂቃን ደጋግሞ የሚሉት በጣም ኤክስትሪምሊ ሰቨሪቲ ምንድነው ሰቨር የሆነ ጨካኝ ክሩል የሆነ ሰዎችን ከሰውነት አውርዶ እንደ ሳብጀክት የሚያይ ትንሽ ነገር አጠፋህ ተብሎ ሲታሰብ በጣም ለትንሿ እስከ ሞት ድረስ ያስቀጣ የነበረ ነው እና ይህንን የመሰለ የህግ ልሂቃን ድራኮን ያለው እያሉ እየጠቀሱት ያለ ህግ አጽድቋል። ምናልባት የኔ ፌስቡክ ወዳጆች ከሆናችሁ በፌስቡክ ገጼ ላይ ሊንኩን አስቀምጫለሁኝ። በትግረኛ ነው የተጻፈው። 81 አንቀጽ ይዟል። 44 ገጽ የያዘ ነው። ፌስቡክ ገጼ ላይ ብትገቡ ቴሌግራም አድሬሴ ላይ አስቀምጫለሁኝ ማግኘት ትችላላችሁ። እና በጣም የሚያሳዝነው ወደኋላ ሁሉ ይመለሳል። አሁን እንግዲህ በወንጀል በእኛ በህጋችን ሌት አሁን ለዚህ ምሳሌ ነው የምነግራቸው። አንድ ሰው በዚህ ምክንያት እንደዚህ ነፍስ ቢያጠፋ ያ የወጣው ህግ ተፈርዶበት ያለ ማረሚያ ቤት ላይ ያለ ዛሬ የወጣው ህግ ያንን ግለሰብ የሚጠቅመው ከሆነ ወደኋላ ሊሄድ ይችላል። የሚጎዳው ከሆነ ግን ወደኋላ ህጉ አይሄድም። ሌት አሁንም እንግዲህ ከመስረቅ ጋር እናርገው። ለምሳሌ ሙስና አንድ ሰው ሙስና ፈጸመና እስከዚህ ድረስ ያለ እንደዚህ አይነት በገንዘብ መጠን ተጠቀሰ ብለን እንውሰድ እና ገንዘቡን ያገኘበት መንገድ ተጠቅሶ እንደዚህ አይነት ወንጀል የፈጸመ ከ5 ዓመት እስከ 10 ዓመት ብሎ እንግዲህ ከዛ ዳኞች ደግሞ የሚያዩት ጉዳይ ይኖራል። ከዚህ በፊት 20 ዓመት ተፈርዶበት ቢሆን በተመሳሳይ ወንጀል አሁን ግን የእስሩን ሁኔታ ከ5 እስከ 10 ካወረደው እዛ እስር ቤት ያለ ሰው 5 ዓመት ታስሮ ነበር ብለን እንውሰድ። ለምሳሌ ይግባኝ በአዲሱ ህግ ይታይልኝ ማለት ይችላል። ለተጠያቂነት ግን ህግ ወደ ኋላ ሄዶ አይሰራም። ምን ማለት ነው? ለምሳሌ አንድ የትግራይ ወንድማችን የሆነ እዚህ ለምሳሌ ለምንጠራው ሰው ያ ሰው ኤክስ ዋይ ዜድ የሚባል ቢሆን ይሄ ኤክስ ዋይ ዜድ ጦርነቱን ህወሓት በጀመረበት ወቅት ያኔ የሰሜን እዝን ጥቃት ሲፈጽም ህወሓት በሰሜን እዝ ላይ አሰቃቂ ጥቃት ፈጽሟል። ሆን ብሎ ጦርነት ከፍቷል። ይሄ የከፈተው ጦርነት ደግሞ የትግራይ ህዝብን በፖለቲካ በኢኮኖሚ ማህበራዊ ህይወቱን አቃውሷል። ፍጹም ተቀባይነት የሌለው ነው። እነከሌ መጠየቅ አለበት ብሎ ጽፏል ብለን እንውሰድ። ይህንን ጽሑፍ የጻፈው ከ5 ዓመት በፊት ነው። አሁን የወጣው ህግ ምን ይላል? ያኔ እንዲህ ብለህ ጽፈህ ነበር ተብሎ ወደ ተጠያቂነት ትመጣለህ ማለት ነው። ይሄ ፍጹም አምባገነንነት ብቻ ማለት ነው። ፍጹም ራቁቱን ቀርቶ በመሃል ሀገር በጠቅላላው በኢትዮጵያ ህዝብ ላይ ሲፈጽም የነበረውን ህገ መንግስቱን ለመናድ በማሰብ በሚል አስባችሁታል? በማሰብ የተለያየ ምክንያት እያመጣ ፍጹም ፈላጭ ቆራጭ ከነበረበት
ዶክተር ደብረጽዮንን እንዲህ ብለሃል። ጊዜያዊ አስተዳደሩ መፍረሱ ተገቢ አይደለም ብለሃል። ወይንም አሁን ራሱን ቲዲኤፍ ብሎ የሚጠራው ኃይል የሚወስደው እርምጃ ተገቢ አይደለም ወዘተረፈ ካልክ ትጠየቃለህ ነው የሚለው ይሄ የወጣው ሕግና ሀሳብን በነፃነት የመግለጽ የፕሬስ ነፃነትን አጠቃላይ የሚዲያ የግልጸኝነትን የሀሳብ ብዝሃነትን ሙሉ ለሙሉ የጨፈለቀ ከዛም ባለፈ ትግራይ ክልል ውስጥ ከዚህ በኋላ የተቃውሞ ወይንም የፖለቲካ ፓርቲዎችን ህልውና ሙሉ ለሙሉ ያቀጨጨ ሄዶ ህወሓት የጥቂት የስብሐት ነጋ ቤተሰቦች ምናልባት ከጎን የገብረ እግዚአብሔር የፈትለወርቅ ያው አንድ ቤተሰቦች ናቸው። የእነዚህም ቤተሰብ የሁለት ቤተሰቦች ኒክሌር ፋሚሊ፣ ቀጥሎ ደግሞ በአምቻ ጋብቻ የተሳሰረው ኤክስተንድድ ፋሚሊ፣ ቀጥሎ በጥቅም የተሳሰረው የፓትሮኔጁ ክሮኒው፣ ከነዚያ ውስጥ ከነዛ ባሻገር የትግራይ ህዝብ ምንም አይነት እንደ ሰው የማይቆጣ ፍጹም ሰብጀክት የሆነ ከሳብጀክትም ከቃም በታች ያወረደ ህግ ነው። እስከ 25 ዓመት ድረስ ትታሰራለህ ነው። አክቹዋሊ ደስ የሚለው ይህ ህገ ወጥ መንግስት ነው ያወጣ። ጊዜያዊ አስተዳደሩን አፍርሶ የትግራይ ክልል ነው የሚለው ህጉን። ምናልባት አንዱ አንቀጽ ምን ይላል? ህላውን ደህንነትን ህዝብ ትግራይ ንመዋሃዝ ዘወፅ አዋጅ ብሔራዊ ክልላዊ መንግስት ትግራይ። አሁን ይህ ህግ የትግራይ ብሔራዊ ክልላዊ መንግስት የሚባል የለም። በጉልበት በማናለብኝነት የፕሪቶሪያን ስምምነት ጥሶ እንደ ህወሓት መቼም አይናወጣ የለም፣ ደፋር የለም። ይህንን እየጮኸ ደግሞ 24/7 እየጮኸ በመጮህ በድግግሞሽ በመጮህ ዓለምን ማታለል ትችላለህ። የትግራይ ህዝብን ማታለል ትችላለህ። የትግራይ ልሂቃንንማ እንዳሉም አይቆጥራቸውም። እና በጥርነፋ በፍርሃት ውስጥ ከተህ ወደ ያንን ክልል ከፌዴራል ህገ መንግስቱ በተቃራኒ ማለት ነው። ለምሳሌ ህገ መንግስቱ ወደኋላ አይቆጠርም ይላል። ይህ ሁሉ ጥሶ በማናለብኝነት በእብሪት ያወጣው ህግ ነው። ይህንን የትግራይ ዲሞክራሲያዊ ስምረት ፓርቲ ሰዎች ተቃውመውታል። አይ ቲንክ ፓርቲው መግለጫ ያወጣል ብዬ ተስፋ አደርጋለሁኝ። የብሔራዊ ባይቶ አባይ ትግራይ በዛሬው ዕለት ባወጣው መግለጫ በነገራችን ላይ ዛሬ ጁን 9 2026 የትግራይ ወጣቶች የትግራይ ልጆቻችን የትግራይ ህዝብ ለሽያጭ ለሱዳን ለማይመለከተው ለሱዳን የእርስ በርስ ጦርነት አንደኛ ለማይመለከተው ሁለተኛ ምንም አጀንዳ ያለው በሽያጭ መቅረብ የለበትም ብሎ መግለጫ ወጥቷል። ትናንትም የስምረት ፓርቲ ተመሳሳይ መግለጫ ማውጣቱን ሳንዘነጋ ማለት ነው። እኔ የትግራይ ልሂቃን ከዚህ በኋላ ትግራይ ውስጥ የፖለቲካ እንቅስቃሴ የሚያደርጉ ሰዎች ይኖራሉ ወይ የሚለውን እኔ ለማየት እጓጓለሁ እና ወደ ሙሉ ጦርነት ለመግባት ህወሓት እያሟሟቀ ነው። ይሄ የሚጠቅመው አይመስለኝም። በነገራችን ላይ አሁንም ደግመዋለሁ፣ ጽምዶ ወይንም የመህታ ኃይሎች ይሏቸዋል ህወሓቶች፣ የኦነግ ሸኔ ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው ጉምዝ ታጣቂ ብሎ የሚጠራው ደጋግመን ስንላቸው የነበረው ነው። የአገው ዲሞክራሲያዊ ንቅናቄ አዴን፣ አጎግሞ የአፋር አብዮታዊ ግንባር አፋር ሪቮሉሽነሪ ዲሞክራቲክ ዩኒት ፍሮንት ወይንም አዱፍ፣ አጎግሞ የጉምዝ ታጣቂ፣ የጋምቤላ ታጣቂ፣ የአገው ዲሞክራሲያዊ ንቅናቄ፣ የኦጋዴን ብሔራዊ ነፃነት ግንባር አንድ ሰው ብቻ ነው ራሱ ኦብነግ መግለጫ ወጥቷል። የለውበትም ፍጹም የአስመራውን የ2018 ስምምነት መሰረት አድርጌ በሰላማዊ መንገድ የፖለቲካ ግቤን ለማሳካት እየተንቀሳቀስኩ ነው። እዚህ ቤት ስላመጣውኝ ስላደረስኩኝ ማለት ነው። 3 ናቸው ስምምነቶች። አንደኛ በጦርነት ያለመፈላለግ፣ ሁለተኛ ኦብነግ በሰላማዊ መንገድ የፌዴራል ህግን ህገ መንግስቱን አክብሮ የፌዴራል የክልሉንም በሰላማዊ መንገድ የፖለቲካ ግቡን ለማሳካት መስራት፣ ሶስተኛ ሁለቱም የጋራ ኮሚቴ
አቋቁመው ታጣቂዎች ካሉ እነሱን መልሶ በማቋቋም እንደያግባቡ ስልጣን በመከፋፈል አመራሩን በማቋቋም ፓርቲውንም ድጋፍ በማድረግ ይሰራሉ። በዚህ ረገድ አንድ የፓርቲው ሊቀመንበር የቀድሞ ሊቀመንበሩ በጠቅላላ ጉባኤው ተሰናበተ፣ ኬንያ ሄደ። ከኬንያ ወደ አስመራ ተሳፈረ። አስመራ ከሄደ በኋላ ኢሳያስ አፈወርቂን አገኘ፣ ፎቶ ተነሳ። በትጥቅ ትግል እንታገላለን አለ። የሶማሌ ህዝብ ይህን ፍጹም የሚቀበለው አይደለም። ልማት የተጠማ ልማት የተራበ ትንሽ ልማት አሁን ጠብ የሚል ልማት አግኝቷል። ግዙፍ ነው። እንደ ኢትዮጵያ አቅም ካያችሁት 25 ቢሊዮን ዶላር ኢንቨስት እየተደረገ ነው። እዛ ከአፈር ማዳበሪያው የፔትሮኬሚካል ኢንዱስትሪ የሚሆን ነው። ጎዴ የመስኖ ሰፋፊ ያለ የሶላር ኤሌክትሪክ ፕላንቶች እየቆሙ ነው ያሉት። የአይሻ ጋር ያለው የንፋስ ኤሌክትሪክ ወደ 600 ሚሊዮን ዶላር በኤኦኤ ካምፓኒ የተሰራ አሁንም ከብሔራዊ ከናሽናል ግሪዱ የኃይል ቋቱ ወደ ትግራይ ወደ ሶማሌ ክልል ሀረርን ጨምሮ ጅግጅጋን ጨምሮ የኃይል ማስፋፊያ ፕሮጀክቶች አሉ። የንጹህ መጠጥ ውሃ የጅግጅጋ ከተማ ከኮሪደር ባለፈ ተጨማሪ ግንባታዎች የኢንዱስትሪ መንደር ግንባታዎች አሉ የተያዙ የታቀዱ። ሌሎች ደግሞ በሂደት እየተገለጹ የሚመጡ ከዚህ ከኦጋዴን ከካሉብና ሂላላ ልማት ጋር ተያያዙ። ህዝቡ ሰላም ነው የሚፈልግ። በግጭት ኑሮበታል። በግጭት ውስጥ ሲኖር የጥቂት ጀኔራሎች መፈንጫ ሆኖ ኑሮበታል። ክልሉ የሶማሌ ክልል ደግሞ በእውነትም ለውጥ እንዲመጣ በታገሉ ጠንካራ ልጆች እጅ ውስጥ ነው ያለ። አምርረው ተቃውመው ኢህአዴግን ተናንቀው ተባረው ገሚሶቹ እስር ቤት ሄደው የነበሩ ገሚሶቹ ቤት እንዲቀመጡ ተደርገው የነበሩ አንዳንዶቹ ውጭ ነው ሲሰሩ የነበሩ እነሱ ናቸው የመጡ። እናውቃለን። ታውቃላችሁ። የሶማሌ ክልል የፖለቲካ አመራርን ለመበተን የሶማሌ ክልል የፖለቲካ አመራርን ከኦሮሚያ ክልላዊ መንግስት ወይም ከኦሮሚያ ፖለቲካ ጋር ለማጋጨት ከፌዴራል መንግስት ጋር ለማጋጨት አጀንዳ ተይዞ ያልተሰራ ነገር የለም። ህዝብ ግን ያውቃል። ስተትም ችግርም ካለ ያስተካክላል። እነዚህን የመህታ ኃይሎች በሚል ሻዕቢያን ይዛሉ። ያው በግልጽ አይናገሩም። ከሻዕቢያ ጋር አለም በሚል የሱዳን ኃይልን ይወስዳሉ። ሱዳኖች ይውልሲ ምን አለበሉኝ በቀጣይ ጥቂት ማክሲመም 1 ወር 2 ወር ሊፈጅ ይችላል። አሜሪካኖች በከፍተኛ ደረጃ እየተጫኗቸው ነው ያሉት። ዩናይትድ አረብ ኤሚሬት እና ሳውዲ አረቢያም ልዩነታቸውን በጣም ሰፊ ልዩነት አላቸው በዛ ጉዳይ ግን እያጠበቡ ነው ያሉት። የአሜሪካ መንግስት የአውሮፓ ህብረት የሙስሊም ብራዘርሁድ አክራሪ ኤሌመንቱን እየተቸ ነው ያለው። ኢትዮጵያና ሱዳንን እናጋጫለን ሲባል እሱ ቀርቶ ኢትዮጵያ የተለያዩ የፖለቲካ ቡድኖች በጋራ መጥተው የሚመክሩበት እውነትም ኢትዮጵያ እውነትም ደግሞ አዲስ አበባ የአፍሪካውያን ከኢትዮጵያ ጋር ልዩነት አለ ልትል ትችላለህ፣ ግን ቤትህ ነው። እዚህ መጥቶ የመከሩበት የአውሮፓ ህብረት፣ ኢጋድ፣ አፍሪካ ህብረት እና አሜሪካ በበላይነት እንዳደራዳሪ በገንዘብ አቅራቢነት ተስማሙበት። በእርግጠኝነት የሱዳን ጉዳይ ልባት ያገኛል። አሁን ኤግዛክትሊ በዚህ ቀን ልላቸው አልችልም። የዩናይትድ አረብ ኤሚሬት እና የሳውዲ አረቢያ ዛ ጉዳይ ስላለ እዛው አብሮ የሚመጣ የቱርክ ጉዳይ አለ። ኢሳያስ አፈወርቂ ተንደርድሮ ከአስመራ ወደ ካይሮ ሲሄድ አንዱ ትልቁ ፍርሃቱ ይሄ ነው። እንግዲህ በስትራቴጂ በአብዛኛው ፒአር አካባቢ ፐብሊክ ሪሌሽንስ ስታነቡ ፖለቲካል ሳይንስ ላይ ዴድ ካት ስትራቴጂ ይባላል። አንዳንድ ጊዜ ወሳኝ የሆነውን ጉዳይ ያንን ወሳኝ ጉዳይ ከማንሳት ይልቅ የሞተ ድመት እንበለው ወደ አማርኛ ስንወረውር እሱን ልትወረውሩ ትችላላችሁ፣ ወይም እሱን ልታስቀምጡ ትችላላችሁ። ከዛ ሰዎች ወይ ተመልካቹ ወይ ህዝቡ ወይ ሌሎች አካላት ስለዛ ዴድ ካት ሊወያዩ ይችላሉ። ይህንን ዴድ ካት ስትራቴጂ ወርውረህ አንተ ሌላ አጀንዳህን ትሰራለህ፣ ሌላ ጉዳይህን ትሰራለህ። እና ትናንት ኢሳያስ አፈወርቂ ተንደርድሮ ካይሮ ሲገባ ምንድን ነው የምንለው እኛ? የኢትዮጵያ የቀይ ባህር ጥያቄ ስላለ ደፍነት ላይ አንዱ እሱ ነው፣ ምንም ጥርጥር የለው።
ከዛ ባለፈ ግን የሱዳን ጉዳይ እልባት ስላገኘ የሱዳን ጉዳይ ደግሞ ሁለቱን ኃይሎች አሸናፊና ተሸናፊ ሳይኖር ሁለቱ ኃይሎች በጋራ ወደፊት የሚመጡበትን መንገድ እያመጣ ስለሆነ በቀጥታ ከአልቡርሃን ጋር ተሰልፈው ሲዋጉ የነበሩት ግብፅና ኤርትራ ከጨዋታ ውጭ እየሆኑ ነው ያሉት። እሱ አንዱ ትልቅ ስጋት ይፈጥራል። ዞሮ ለህወሓት የመህታ ኃይሎች የሚባሉት የሀገር ውስጥ እነዚህ ያደራጃቸዋቸው ተለላኪዎች ሞክረዋል ያቅማቸውን ያህል ኢትዮጵያ በተቀመጠው አግባብ በፍጥነት እንዳናድግ እንዲሁ ቢያንስ አሁን በትንሹ ለራሱ ወገን፣ ለምሪ ወገን፣ ለዘመነ ወገን፣ ለሀብቴ ወልዴ ወገን ማለት ሁላችንም የአርሶ አደሩ ልጆች ነን። ለአርሶ አደሩ ማዳበሪያ እንኳን እንዳይቀርብ በየአካባቢው ያለው ግድያ፣ የልማት ተቋማትን አውታሮች ማውደም፣ ያ ሲደረግ ምንድን ነበር አላሙ? መንግስት ልማትን ኤቭሪቲንግን ትቶ ወደ የት እንዲሄድ ነበር የተፈለገው? እዛው ውጊያ ላይ ብቻ እንዲገባ፣ እዛው ግጭት ላይ ብቻ እንዲሆን። ይህ ደግሞ በደርግ ዘመን ተሞክሯል። ኢብን ደርግ እንኳን እንደዛ እያደረጉት ትልልቅ ልማቶችን ሰርቷል፣ በድጋፍም በኢትዮጵያ አቅምም ቢሆን እና ለዛ ነው አንዳንዶቹ እንደዚህ የሆነ ሰላም ጠፍቶ እያለ እንደዚህ ልማት የሚሰራ ምናምን ይሉሃል። ለምን? አላማቸው ከልማት ተግባር ርቃ እሳት ማጥፋት ላይ እንድትሰማራ ስለሆነ። ዋቴቨር ለትግራይ ልሂቃን ትግላችሁን አጠናክራችሁ ቀጥሉ። የፈለገው የፖለቲካ ልዩነት እዚህ ባይቶና ብትለው አረና፣ ሳልሳይ ወያኔ ወዘተረፈ ብትል ይሄ ጭልጥ ወደ አምባገነን ከሄደ በኋላ ፓርቲ የሚባልም የለም ማለታቸው አይቀርም። ዞሮ ፓርቲ ማለት ሌላ እኮ አይደለም፣ የለም። አሁን ከዚህ በኋላ ወይ እኛን ምሰሉ፣ እኛን ብቻ የሚመስሉት ከዚህ በፊት የአክሱማይት ኮንግረስ፣ የአሲምባ ዲሞክራሲያዊ ፓርቲ አዴፓ እና የኪዳን አመነ ባይቶና ብቻ ነው። ሌላ ጥፋ ነው። እስርም ማንገላታት ሊኖር ይችላል። ይህንን በተለያየ መንገድ መታገል ያስፈልጋል። ለህወሓት እንዲሁ ለታሪክም ነው። ህወሓት ይሰማኛል ብዬ አይደለም። ለታሪክ ግን በማታሸንፉት ጦርነት ምናልባት 25 ቀንስ ትቆያላችሁ ወይ 25 ወርስ ትቆያላችሁ ወይ እስከ 25 ዓመት እናስራለን የሚለው ሁለተኛ ይሄ የወጣው ህግስ ህግ ወጥ አይደለም ወይ? እኔ ምንድነው አሁን የሚለውን አይደው ነው። እንግዲህ ፓኒክ ሆኗል። ተስፋ መቁረጥ ውስጥ ነው ያሉት። ይሄን ተስፋ መቁረጥ ሽንፈታቸውን ለመሸፈን የተለያዩ በነገራችን ላይ ድጋፍ፣ ሰላማዊ ሰልፍ ወዘተረፈ የማይበተን ደብዳቤ የለም፣ የማይጻፍ ኢሜል የለም። ልማት እያንዳንዷ ቀን ልማት ህወሓትን የምታቀጭጨው ነች። አሁን የከተሞችን እንደዚህ እናድርግ፣ የቤት ጉዳይ፣ የልማት ጉዳይ፣ የመንገድ ጉዳይ ለህወሓት አጀንዳው አይደለም። ያ ይዘረፋል፣ ወርቅ ይዘረፋል። እርስ በርስ ደግሞ የገንዘብ ሽኩቻ አለ። አሁን የሞቱ የአካል ጉዳት የደረሰባቸው የሱዳን የሰላም ስምምነት የሚገልጸው ደግሞ ሌላ የህወሓት ገመና ይመጣል። እሱ ሁሉ አብረን ያለን የመጨረሻው እንግዲህ እንዳልኳችሁ በትናንትናው ዕለት ያየነው ነው። የኢሳያስ አፈወርቂና የአብደልፈታህ አልሲሲ ስምምነት ምንድን ነው ካል ዞሮ ከዚህ በፊት በ31 ጥቅምት 2025 ቢቢሲን በዘገበው ታስታውሳላችሁ። ግብፅ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች ብሏል አልሲሲ። ያኔ ኢሳያስ አፈወርቂ ለ5 ቀናት ካይሮ ጉብኝት ይኖ ነበር። ያው ለጉብኝቱ የተጠቀሰው የግብፅን ግዙፍ ሙዚየም ወይንም ኢጂፕት ግራንድ ሙዚየም ለመጎብኘት በሚል ነው። ግን በኋላ የወጡ መረጃዎች ሕክምናም ውስጥ ነው የነበረው። ሕክምና የራሱ የግል የጤና ጉዳይም ነበረበት። በዛ የኤርትራ ሉዓላዊነትና የግዛት አንድነት ለመደገፍ ግብፅ ከመቼውም በላይ ቁርጠኛ ነች። ኤርትራ ኢትዮጵያ የምታነሳው ጥያቄ ሉዓላዊነቷና የግዛት አንድነትን የሚጻረር መሆኑን እወቁልኝ ብላለች። ከጎንሽ ነን ተብሏል። እንግዲህ የማይተማመን ባለንጀራ በየወንዙ ይመማላል ካልሆነ በቀር ዋንስ ይሄ እኮ ተጠቀሰ። ቀጠል ያኔ ታስታውሳላችሁ ኢሳያስ አፈወርቂ ተንደርድሮ ለ5 ቀን ጉብኝት ሲሄድ ወደ ካይሮ እንደ ነገ ሊሄድ እንደ ዛሬ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ኢትዮጵያ የባህር በር እንድታጣ የተደረገበት አግባብ የህግ መሰረት የለውም፣ የተጻፈ የተፈረመ አንዳች ሰነድም አላገኘንም፣ የኢትዮጵያ ህዝብም አልተጠየቀም፣
በወቅቱ ይህንን ግዙፍ ወሳኝ የሆነ ውሳኔ የወሰነ ህጋዊ መንግስትም አልነበረም፣ ሽግግር ነው የነበረው። ይህ ሲዶ ደግሞ በግለሰብ እንኳ ቢሆን ግለሰቦች የተወያዩበትን አላገኘንም ባሉ ማግስት ነው የሄዱት እና ጠቅላይ ሚኒስትሩ አብይ አህመድ ዶክተር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት የሌለውና በየትኛውም የሀገሪቱ ከፍተኛ ስልጣን አካል ወይም በህዝቡ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝለት እንደሚገባ በምክር ቤት ተናግረዋል። ቢቢሲ አማርኛን 31 ጥቅምት 25 ሳይት እያረኩ ነው ወዳጆቼ። እንግዲህ በማግስቱ ኢሳያስ አፈወርቂ ለ5 ቀን የስራ ጉብኝት ሂደዋል ማለት ነው። በተመሳሳይ ሜይ 16 2026 ኦልሞስት ሜይ ዘን ጁን ላይ አይደል ያለ ነው። የዛሬው በቃ ከአንድ ወር በፊት አንድ ወርም ፒውር ላይ አልሞላው የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ ዶክተር፣ የግብፅ የትራንስፖርት ሚኒስትር ሌተናንት ጀነራል ካሚል ኤልዋዚር ካይሮ ነበሩ። በዛም ከኢሳያስ አፈወርቂ ጋር ተገናኙ፣ ተወያዩ። በተመሳሳይ ደግሞ ከኦስማን ሳሌህ የውጭ ጉዳይ ሚኒስትሩ ጋር ተወያዩ። በውይይታቸው ምን አሉ? እኛ ሁለቱ ሀገራት በውይይታችን የነበረንን የቀደመውን ታሪካዊ ግንኙነታችንን የበለጠ አጠናክረን ለመቀጠል ተስማምተናል። የቀይ ባህር ጉዳይ የቀይ ባህር ጠረፍ ተዋሳኝ አገራት ጉዳይ እንጂ ሌላው አይመለከተውም፣ ወይንም ሊቶሪያል ስቴት ነው አሉ። የጠረፉ ተዋሳኝ ፋን ኢጅፕት ኤንድ ኤርትራ ሳይንድ አግሪመንትስ ኤምድ አት ኢንሃንሲንግ ማሪታይም ትራንስፖርት የባህር ትራንስፖርትን ለማሳደግ የቀይ ባህር ኮኔክቲቪቲን ይሄ ሬድ ሲ ፖርት ኮኔክቲቪቲ በነገራችን ላይ በዓለም ላይ እጅግ ወሳኝ የሚባል ኮሪደር ነው። ምጽዋ ለምሳሌ ግን ያሳዝናል። የአሳ ማጥመጃ ጀልባዎች ብቻ ናቸው ወዲያ ወዲህ የሚሉበት። ግዙፍ የሚባል መርከብ አርፎበት አያውቅም። ይሄ በጣም ሊያሳዝን ይገባል። በዚህ ወሳኝ በሆነው ለምን ኤርትራውያን 3 ሚሊዮን ናቸው። ይህ 3 ሚሊዮን በኢኮኖሚ እያደጉ አይደለም። አእምሯቸው በሙሉ ምንድን ነው? ስጋት ነው፣ ፍርሃት ነው። ኢትዮጵያ እንዲህ ልታረገን ነው የሚል ነው። ግጭት በተገኘበት ሁሉ ምንድን ነው? በሌላ መልኩ እኮ በቃ ቴረር ስፖንሰር ስቴት ነው። ግጭት አለ ከተባለ ወይ ሰው ያቀርባል፣ ወይ የጦር መሳሪያ ያቀርባል፣ ወይ አሰልጣኙን ወይ ይገባል፣ ወይ አሸባሪዎችን ቤዝ ይሰጣል፣ መተላለፊያ ይሰጣል። ለኢትዮጵያ እንኳን ከ20 በላይ የታጠቁ ድርጅቶች እነሱን ይቀልባል። እሱ ራሱ በሸበጥ ይሄዳል፣ ከስክስ ይገዛል። ስጋታል። እንግዲህ ኤርትራ እንደምታውቁት ወርቅ ያለው ሀገር ነው። የኑቢያን ጎልድ ሽልድ የሚባለው ትልቅ የወርቅ ክምችት ያለው ሀገር ነው። ግን የወርቅ ክምችት ስላለ ይመጣና እዛ ኤርትራ ውስጥ ኢንቨስት ለማድረግ ኢንቨስትመንት እንደምታውቁት 20-30 ዓመት የሚጠይቅ የረዥም ጊዜ ጉዳይ ነው። ያለህ አናሊሲስ ይሰራል። የኢኮኖሚ ጉዳይ፣ የፖለቲካ ጉዳይ፣ የሶሻል ካልቸራል ጉዳይ፣ የጸጥታ ጉዳይ፣ ከአካባቢ ጎረቤት ጋር የሚኖርህ ትብብር ኤቭሪቲንግ ይሰራል። ያን ያቆማል ነገሩ። የሰብአዊ መብት ጥሰቱ በኢኮኖሚ ማዕቀብ ውስጥ የሚንከራተት ሀገር ነው። ትንሽ ተስፋ ነበረ። የኢትዮጵያ መንግስት በወሳኝ ደግሞ ክቡር ጠቅላይ ሚኒስትሩ ኃላፊነት ወስደው በየተገኙበት መድረክ ማዕቀብ አንሱላቸው እያሉ ማዕቀብ አስነስተዋል። ራሱ ፕሬዚደንት ኢሳያስ አፈወርቂ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን የውጭ ጉዳይ ሚኒስተር ሆነህ ምራን ብሎታል በአደባባይ። እኔና እሱ ስንደመር ኢትዮጵያ አሰብን ታገኛለች ተብሏል። አጨብጭቧል እሱ ራሱ። ይህንን አድርጎ በምን አግባብ ኢትዮጵያ የሲ አክሰስ ይኖራት መነጋገር ነው። እኔ ደጋግሜ የሁለት ውሃዎች ስትራቴጂ መጽሐፍን አንብቡት ብያቸዋለሁ። የሁለት ውሃዎች አብይ ስትራቴጂን አንብቡት። ኢትዮጵያ ነጥላ በአንድ ውሃ ላይ አልወያይም ብላ ለአሜሪካም ለሁሉም ሀገራት አቅርበዋል። ለምሳሌ ክቡር ጠቅላይ ሚኒስትሩ በሚኖራቸው እያንዳንዱ ታዋቂ ሰው ሊሆን ይችላል፣ የተቋማት መሪ ሊሆን ይችላል፣ የሀገር መሪ ሊሆን ይችላል፣ የሃይማኖት በየትኛውም ጉዳይ ኢትዮጵያ የቀይ ባህር ጉዳይ የህልውና ጉዳይዋ ነው ብሎ ያቀርባል። ሌሎችም ደግሞ ሲመጡ ምን አለ ይህን የናይል ጉዳይ ከግብፅ ጋር ብትፈቱ ይላሉ። ክቡር ጠቅላይ ሚኒስትሩ ልክ ነው፣ እንነጋገር፣ እንወያይ።
በኮንፍሮንቴሽን አይሆንም፣ በኮላቦሬሽን ነው። እዚህ ላይ ግን የቀይ ባህር ጉዳይ መግባት አለበት። አሁን ግብፅም ተይዟል ተሰንጎ፣ እኛም የናይሉን ጉዳይ ጨርሱ እየተባለ ነው። ግብፅም የቀይ ባህርን ጉዳይ ጨርስ እየተባለ ነው። ምንድን ነው የሚለው የግብፅም እዚያ ውስጥ የሁለት ውሃዎች አብይ ስትራቴጂ ስለሆነ ግብፅ የኢትዮጵያን የቀይ ባህር ጥያቄ ትቀበላለች ብለህ ፈርም ነው ደን። ይሄ እንግዲህ መስከረም ላይ ነው ጥቅምት ላይ ነው መቼ ነው ወደ አሜሪካ የሚደረገው? ኤቭሪቲንግ ኤኒዌይስ የድርድር ቅድመ ሁኔታዎች እየተከናወኑ ያሉት፣ የሱዳን ሰላም እየተጠናቀቀ ነው። የኢትዮጵያና የግብፅ ጉዳይ አለ። ግብፅ ደግሞ እንዳትረሱ እኛም የራሳችን እኮ አጀንዳ አለ። ግብፅም ደግሞ ከዚህ ውስጥ አስገዳጅ በሆነ መልኩ የናይል ጉዳይ የኢትዮጵያን የቀይ ባህር ጉዳይ ሳይነካ እንዲያልቅ ትፈልጋለች። እኛም የቀይ ባህርን ጉዳይ ብንችል ጨርሰን ናይልን በተናጠል ቁጭ አድርገን ይሄ አይመቸንም እያልን መሄድ ነው የምንፈልገው። ምን ባርጌኒንግ ነው? እንደ ባርጌኒንግ ችፕ መያዝ የምንፈልገዋል። ታዲያ ዛሬ ግብፅ ኤርትራን አሁን ሶሪ አዲስ ስታንዳርድ ሲጠቅስ ምን አለ? ኮንክሪት ፕሮግራም አለ። እኔ አሁን ዴይሊ ኒውስ ኢጅፕትን አየሁኝ። ኢጅፕት ቱዴይ ማጋዚን ዛሬ ዛሬ አይደለም ትናንት ጁላይ 8 2026 I'm sorry ፕሬዚደንት አብደል ፋታህ አልሲሲ ሪሲቭድ ኤሪትሪያን ፕሬዚደንት አፈወርቂ ኦን መንዴይ ብሎ ጁን 8 2026 ላይ ኢጅፕት ቱዴይ ማጋዚን ያወጣው ኮንክሪት አይደል። እኔ አዲስ ስታንዳርድ ኮንክሪት የሚለውን ከየት እንዳመጣው አላውቅም። ምንድን ነው የሚለው? ቲዮኒ እኮ በጣም አዝናለሁኝ በእውነት። ኢሳያስ ኤልሲሲ አግሪ ቱ ላውንች ኮንክሪት ፕሮግራምስ በቅንፍ አድርጎ ኦን ፖርትስ ማሪታይም ትራንስፖርት ኤንድ ሪጂናል ሴኪሪቲ ዱሪንግ ካይሮ ቶክስ ብሎ አዲስ ስታንዳርድ ትናንት ጁን 8 ቲዮኒቲ ከየት ነው ያመጣው ኮንክሪቱ? ለምን ይመስላችኋል ይቺ ኮንክሪት የምትለዋ መግባት ያስፈለገ? ይሄ ስምምነት የነበረን በቃ የሆነ ነገር ሲሆን ሩጦ ይሄዳል። ኢትዮጵያ ከሶማሊላንድ ጋር ተፈራረመች። ከዚህ ሐሰን ሼክ መሐመድ ከሶማሊያ አልሲሲ ከካይሮ ተጠራርተው ለግማሽ ሰዓት ማደሪያም ስለሌለ ካይሮ ተገናኙ። ትራይፓርታይት የሶስትዮሽ ስምምነት ተስማሙ። የአንደኛው ሀገር የሉዓላዊ መጣስ የግዛት አንድነት በእኛ ላይ እንደተፈጸመ ይቆጠራል። አሁን ምንም ችግር የለው። ዴብል አድቮኬት ነው። ሰይጣኑ ወጥቷል፣ ለቀነዋል። እኛ ማለት ዘወረስት ሴናሪዮ ይሄ የምንሄድ ከሆነ አንላቀቅም ነው። ኢትዮጵያ ነክታው ኢትዮጵያ ጀምረው ያላለቀ የለም። ሶማሌላንድን እያያችሁ ነው። አሁን ኮራ ጀነን ያለ ሀገር ሆኗል ሶማሌላንድ። ዩልሲ ነገ ሰኞ፣ ማክሰኞ፣ ሮብ ድረስ ፕሬዝዳንቱ ወደ ቴልአቪቭ ያቀናሉ። ቴልአቪቭ ብቻም ሳይሆን ወደ ኢየሩሳሌም ሄደው በተመሳሳይ የመጀመሪያውን የሶማሌላንድ ሪፐብሊክ ኤምባሲ ከፍታሉ። ቀጥሎ ማናገር ይሰጣል ለሶማሌላንድ ማን እውቅና ይሰጣል የሚለው የሚታይ ጉዳይ ነው የሚሆን ወደፊት። በነገራችን ላይ ቀጣይ ሳምንት ዛሬም ጀምሮ የምታዩት ኢትዮጵያ ለሶማሌላንድ ዲል ልታረግ ነው ምናምን የሚል ሰፊ የተቀናጀ የፕሮፓጋንዳ ዘመቻ ልታዩ ትችላላችሁ። ለምን? ከሶማሊያ ጋር ደግሞ ለማጋጨት ሙከራዎች ይደረጋሉ። ሶማሌላንድ እንደዚህ በርበራ ወደብ መጠቀም ትችላለች፣ ሲያክሰስ እንሰጣለናል የሚል አንዳንድ ዘገባዎች ታያላችሁ። ከዚህ በፊት ኢትዮጵያ ወደቀች ሲባል ወይም ልትወድቅ ነው ብለው ተሰበረች የሚሉ የነበሩ ይህንን የሚያመጡ አሉ። ስም መጥቀስ ስለማልፈልግ ነው። እና ኮንክሪት ምንድን ነው? ኮንክሪት ለምን መሰላችሁ? ኮንክሪት የተባለ የተለመደ ስለሆነ ነው። ከዛም እኮ ባለፈ ዘናሽናል እኮ ታስታውሱ ከነበረ ኢትዮጵያና አምሶሪ ግብፅና ኤርትራ ተስማሙ። ኢብን የአሰብ ወደብን ልታለማ እዛ ደግሞ ስሞል ኢሊት ኮንቲንጀንት የሆነ ተጠባባቂ የሆነ የባህር ኃይል ለመገንባት እሺ፣ እንደ ኢትዮጵያ ተወችን በል በቃ ኢትዮጵያ ውስጥ ተቆርቋሪ መንግስት ስለሌለ ወይ ምን ያመጣሉ ብሎ ተወን በል በስጋት ደረጃ ፕሬዘንት ኤንድ ኢሚነንት አይደለም ብሎ ተወው፣ አሁናዊና አይቀሬ ነው የሚለውን ግምገማ ይዞ ተወን በል። እስራኤል ይተዋል። ዩናይትድ አረብ ኤሚሬት አሰብ ላይ ቤዝ በነበረበት ወቅት ከኢትዮጵያ መንግስት ጋር አስወጧቸው፣ አሰብን ያዙ የሚል ተደጋጋሚ አልነበረ? በኋላ ላይ አይደለም የአብርሃም አኮርድ መጥቶ ዩናይትድ አረብ ኤሚሬት እና እስራኤል ወዳጅ የሆኑት። ዛሬ የዩናይትድ አረብ ኤሚሬት እስራኤል ወዳጅነት ሶማሌላንድ መጥቶ ኢትዮጵያን ይዞ ሄዶ ተሻግሮ ህንድን አካቶ ግሪክን
ቆጵሮስን፣ ሳይፕረስን፣ ደቡብ ሱዳንን ይዞ ይህ አይደለም ያለው። ግብፅ በደቡብ ሱዳን የነበራትን የጦር ሰፈር ዘግታ አልወጣችም። እዛ በግብፅ በነበራት የጦር ሰፈር ደቡብ ሱዳን ላይ አሰልጣኝ ሆነው የጉምዝ ታጣቂን፣ የጋምቤላ ታጣቂን፣ ኦነግ ሸኔን ያሰለጥኑ የነበሩ የኤርትራ ኮሎኔሎች አልነበሩም? እና ዝርዝር ነው ጉዳዩ። ኢትዮጵያ ነክታው ያላሸነፈችው ጉዳይ የለም። እና ምንድን ነው የተለመደ ነው። በቃ በሁለትዮሽ ጉዳይ ተወያይተዋል ምናምን። ያው ኢኮኖሚውን በባለፈው እኮ በነገራችን ላይ የካይሮ ዩኒቨርሲቲ ሁሉ ሊመጣ ነው ተባለ። አስመራ የካይሮ ዩኒቨርሲቲ እንኳን አስመራ ሊመጣ ማለት ፕሬስቲጂየስ ዩኒቨርሲቲ ነው። ካይሮ ዩኒቨርሲቲ እንዲቀላል አይደለም። ዝም ብሎ ጀስት ሊፕ ሰርቪስ ነው። የወደቡን ማስተሳሰብ አሁን ለምሳሌ ሳውዲ አረቢያና ኤርትራ ያላቸውን ግንኙነት የምታውቁት ነው። ጠንካራ ነው። ግን አዲስ የወደብ መዳረሻ ሲያስቀምጡ አሁን የኤርትራን ወደቦች አላስቀመጡትም። ምን ሊሰራ? አትጠቀምበትማ። ለምሳሌ የሆነ ኤክስ የሚባል ሀገር አለ እንበል። አንድ የኢትዮጵያ አየር መንገድ በሳምንት 10 ጊዜ ወደዛ ኤክስ ወደሚባል ሀገር ልበር ነው ቢል ምን ልታገኝበት ነው የምትበረው? እኔ ኤክስ የሚባል ሀገር ነው ያልኩት። ምንም አይነት የፖለቲካ ትርፍ ብለህ በቢሊዮን ዶላር አውጥተህ ወደብ አትገነባም። ማን ሊጠቀምበት? ከዛ ደግሞ ይህንን ገነባሁኝ ብለህ ነገ ጦርነት ቢነሳስ በኢትዮጵያና በኤርትራ መካከል? ለዛ ነው እና ሁለቱን ለማገናኘት የጅቡቲ ወደብን ሳውዲ አረቢያ አገናኝቻለሁኝ። ከሳውዲ አረቢያ የሚነሳ ፖርት እስከ ጅቡቲ እስከ ህንድ ድረስ የሚገናኝ ማለት ነው። ምንድነው መገናኘት ማለት? ልክ በረራ ጀመረ እንደሚባለው የሽፕ ሰርቪስ ይሰጣል ማለት ነው። እቃዎች ከዚህ ያሉ እዚህም ይራገፋል። የምትጭነው ካለ ትጭናለህ። ትርፍ ስለሆነ እዛ የምትሰራው ቢዝነስ ስለሆነ እና ሁልጊዜ ስምምነቶች ይደረጋሉ። ለዛ ነው ኮንክሪት ብሎ መጻፍ ያስፈለገው። የፖርት የወደብ መሰረተ ልማት፣ የማሪታይም የባህር ትራንስፖርት፣ የማሪን ሪሶርስ አሳን ምናምን ጨምሮ ሊሆን ይችላል። ማሪን ሪሶርሶች ሌላም እንግዲህ እና በዚህ ተስማምተዋል የሚል አለ። ከዛ በፊት ግን ዲሰምበር 24 2025 ላይ ታስታውሱ ከነበረ አሁንም ተመልሳችሁ እንድታነቡት ነው። ዘ ናሽናል ኢጅፕት ኢንክሪዝስ ፕሬዠር ኦን ኢትዮጵያ ስሩ ፖርት ዲልስ ዊዝ ኤሪትሪያ ኤንድ ጅቡቲ በሚል አሰብ ላይ አስቀድሜ ብያቸዋለሁ። የሰለጠነ የሰው ኃይል ያስቀምጡ ነው። ለዚህ ለናቫል ሽፓቸው የሚያስፈልግ ግባት ለጦር መርከቦቻቸው እኛ ዝም ብለን ሌላ የማይለቀዋል። ከላይ ኤርትራ ዝም ብሎ ቁጭ ሲል እንዲህ ሲስፋፋ ከግብፅ ጋር ይህን ሲዶልት እስራኤል ዝም ብሎ ያየዋል። ሳውዲ አረቢያ ዝም ብሎ ያየዋል። ግብፅ አፍንጫው ጋር ሲመጣ ለሌላው ስጋት አይፈጥርበትም። እና ነጥለን እኛና ግብፅ ብቻ ከዛ ደግሞ ሌሎች ኢንተረስት የሌላቸው ብቻ አድርገን አንውሰደው። ድሮ ቶክስ ኤግዛማይን ኢኮኖሚክ ፖለቲካል ዲፕሎማቲክ ኤንድ ሴኩሪቲ ዳይሜንሽንስ ኦፍ ኢቮልቪንግ ሪጂናል ኤንድ ኢንተርናሽናል ትሬንድስ ዘንድ ከዛ በኋላ ምን ይላል በውይይታቸው? የቀደመውን የጸጥታው ጉዳይ የግብፅ እና የዚህ የቀይ ባህር ተዋሳኝ ወይም የሬድሲ ሴኩሪቲ ሜምበሮች ብቻ ነው ይላል። የጠረፉ ተዋሳኝ እና አሁን የየመኑ ሀውቲ የእስራኤል እና ከእስራኤል ጋር ንክቻ ያላቸው መርከቦች አይተላለፍም ብሏል። እሱን ማስከፈት ስራ የማን ስራ ሊሆን ወይንስ አይ የለም በዚህ በሜዲትራኒያን በኩል እስራኤል ተዋሳኝ ስለሆነች እስራኤል መደብደብ አለባት ሊባል ትችላለች ልትሉ ነው? ወይንም ኢትዮጵያና እስራኤል ለምሳሌ ሚሊተሪ አሊያንስ መስርተው ጣሊያን ከዚህ ተዋሳኝ ሆኖ ነው? ፈረንሳይ ተዋሳኝ ነው? የለም። አንዱን ስትመዝ የሚመዘዙ ጉዳዮች አሉ። እኔ ይህ ዓመት ይሄ ቀጣይ ዓመት 2 ዓመት 3 ዓመት 4 ዓመት ኢትዮጵያ በልዩ ሁኔታ የምትገለጥበት ዘመን ነው እያምናል። ይሄ ዝም ብሎ ከመንፈሳዊነት ምናምን አይደለም እየታዩ ያሉ የዲፕሎማሲያዊ ግንኙነቶች እሱን ስለሚያሳዩ ነው። ምናልባት ከመካከለኛው ምስራቅ ጋር ስናይ እስራኤል ባደረገችው የተቀናጀ ድብደባ የኢራን የኢንቴሊጀንስ ሚኒስተር እስማኤል ካቲብ ኦፍኮርስ ከዚህ በፊትም ተመተዋል ተብሎ ነበር።
እስማኤል ካቲብ ተመተዋል ወይም እርምጃ ተወስዶባቸዋል እየተባለ ነው። እንግዲህ እስማኤል ካቲብ እንደምታውቋቸው ዶናልድ ትራምፕን ጨምሮ የአሜሪካ ከፍተኛ ባለስልጣናት መመታት እርምጃ ለሚወስድ ሰው ገንዘብ እንሰጣለን እስከ 50 ሚሊዮን ዶላር እንከፍላለን ምናምን የሚል ህግ ሲያራምዱ የነበሩ የኢራን የኢንቴሊጀንስ የደህንነት ሚኒስትር ናቸው። ሌሎችም ላይ ጉዳት ደርሷል። ከዋና ሃይማኖታዊ መሪው ጋር ያለውም የኮሚኒኬሽን ጉዳዮች ተቋርጧል የሚል ጉዳይ አለ። ሌላው እስራኤልንና ቱርክን የሚያፋጥጥ ዳግም አጀንዳ ምንድነው ጉዳይ ተፈጥሯል። ሙስጠፋ ችፍቺ የሚባሉ የቱርክ የአገር ውስጥ ሚኒስትር አንድ ቀን ቱርክ ኢየሩሳሌምን ታስመልሳለች፣ እኔም የኢየሩሳሌም አስተዳዳሪ ብሆን ደስ ይለኛል በሚል ንግግር አድርገዋል። ደማስቆን፣ አሌፖን እና ሌሎችንም የካራባዋን ጠቅሰው እነዚህን አስመልሰናል፣ በአላህ ፍቃድ ይህን እናደርጋለን የሚል ኢየሩሳሌምን አንድ ቀን እንነጥቃለን፣ የኛ እናደርጋለን ወይም ፍልስጤም መቀመጫው አድርጋ ተመሰርታታለች የሚል ንግግር ማቅረባቸውን ተከትለው በዚህ በፍትህና ልማት ፓርቲ ጀስቲስ ኤንድ ዲቨሎፕመንት ፓርቲ ወይንም በተለምዶ ኤኬ ፓርቲ በነገራችን ላይ ከብልጽግና ፓርቲ ጋራ በጋራ ይሰራል፣ ትብብር አላቸው። ይህን ንግግራቸውን ተከትሎ እስራኤል ካትዝ የእስራኤል መከላከያ ሚኒስትር ሬዲኩል አድርገው የተስፋፊነታቸውን ጸባጫርነታቸውን አቁም ብለዋል። በተደጋጋሚ እንደ ጋት ሚዲያ እስራኤልና ቱርክ ወደ ግጭት ውስጥ መግባታቸው አይቀርም። እስራኤልና ቱርክ ወደ ግጭት ውስጥ የሚገቡ ከሆነ ደግሞ የመጀመሪያ ነገር ኔቶን ማፍረስ ወይንም ቱርክን ከኔቶ ማስወጣት፣ ሁለቱ ስራዎች ሊሰሩ ይችላሉ። ሌሎች ከዚህ ከፒኬኬ የኩርድ አማጽያን ጋርም ተያይዞ የሚነሱ ጉዳዮች አሉ። ኤንዌይስ ሌሎች ኢንሰርጀንሲም ሊኖርም ይችላል። እነዚህ መፋጠጦች አሉና ዝም ብሎ ግብጽ ከግብጽ ጀርባ ቱርክ አለ ብለን እንውሰድና አሰብ ላይ መጣው የሚሊታሪ ቤዝ ወይንም ይሄ ወደብ ሲያለሙ እስራኤል ዝም ብሎ የሚያየው እንዳይመስላቸው አይደለም። እንደዛ አይደለም ጉዳዩ። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ ኦፍ ኮርስ ሁለት ጉዳዮች አሉኝ። እነሱን በጋት ዕለታዊ ምሽት እናንተ ጋር አደርሳለሁ። ወደ ጋት ዕለታ ምሽቱን እያቆምን ነው፣ ግን እሱን እናስተካክላለን። ታንኪዩ